እሺ ሁሱ ከቴዲ አፍሮ ዘፈን የቱ ተመቸህ ይላል። አንተን ብሎክ ማድረግ የእስልምና ትምህርት አሁን እንደ እስልምና ነው ማውራ፣ እንደ ክርስትና ሁኜ ስለማውቀው እንደ እስልምና በእስልምናው ግን ሁኜ ላውራ። አደም የመጀመሪያው ትውልድ ከሆነ አደም የተፈጠረው ከሚቅለጨለጭ ሸክላ ወይም አፈር ነው አልን። አንተ በነብዩ ጊዜም አልተወለድክም፣ በአደም ጊዜም አልተወለድክም። ግን ህግና ኦሪት ጸንታ ትኖራለች። በክርስትናው እንደሚለው በእስልምናው ከላይ ከአባት የመጣልህን ሃይማኖት ተከትለ ነው እንጂ ያስፋፋ የመጣኸው በነብዩም በአደም ጊዜ ካልተወለድክ ለአደም ብቻ ነው ይሄ የአፈር መሸክሸክ። እኔና እናንተ ግን በእናት አባቴ ሩካቤ ወይም ሪሌሽንሺፕ የተወለድን ነው ካልከው መጀመሪያ መነሻችን አሁን እዚህ ጋር የሰው ልጅ ተፈጠረ የሚለው መነሻችን አደም ነው ወይም አዳም ነው። አንተ የአዳም ትውልድ መሆንን ትረሳለህ ወይስ አትረሳም? እንዳልከው አሁን አንተ እንትን ብለህ እንዳትነግረኝ ነው። ቆይ እስኪ ያሳቂ ተይዘሻል። እኔ ማርያምን ማብራሪያውን በደንብ ስለፈልገው ነው። አንተ እና እኔ ፍጡር ነን እንዴ? ያላ ፍጡር ነን ነው የምንለው ወይስ ደግሞ የተባዥ ቅጆች ነን ነው የምንለው? አንተ እናት እኔ በሳይንሱ በኢንተራክሽን እንደምንወለድ አሁን ላይ ያላውቀ ኦን ዘ ፈርስት ግን የመጀመሪያው አመጣጥ እንዴት ነው? እስቲ ቆይ ተፈጠረ ሲባል የሰው ልጅ ሁላችን ፍጡር ነን በዚህ ምድር ያለ ነው። ጭፍጣ ሐሳብ በዚህ ምድር ያለ ነው ሁላችን ፍጡር ነን። ግን መነሻው ምንድነው? አፈርና ውሃ። አፈርና ወይም ወደ አፈር ትመለሳለህ ይላል የሀገርህ ሰው። ቆይ እሺ ታዲያ ለአዳም ብቻ ነው ይሄ የተባለው? እኛ በስሜተ ፍትወት ተጸንሰን ነው የተወለድነው የሚለው ከጭቃ መፈጠርን አንተ ራስህ አሁን አታምንም እንደምትለኝ በሪሌሽንሺፕ ብቻ መወለድን ነው ስጋ ለብሼ ደም ተቀላቅዬ አጥንት ተመስጦብኝ ብለህ ነው ምን ልታስተምረኝ የምትችለው? ወይስ የአደምን ነው የምታስተምረኝ? ስለዚህ ፍጥረት ሲወራ ይችን ጠቅለል አድርገናልኝ አባቴ ሚቱኝ እሰማለሁ። ይወጣ አድርገው። በጣም ጥሩ። እንግዲህ አምላክ አላህ Subhanahu Wa Ta'ala ሰዎችን በአራት አይነት መንገድ ፈጥሯቸዋል። አንደኛ አዳምን የፈጠረበት አፈጣጠር አለ። ሁለተኛ ከዚያ የተለየ ሔዋንን የፈጠረበት መንገድ አለው። ሶስተኛ መሲሁን ወይንም ክርስቶስን የፈጠረበት መንገድ አለው። ሁሉም ይለያያሉ። አራተኛ ሌሎቹ ፍጥረታት ሁሉ እኔም አንተም አንቺም ሁላችንም የተፈጠረበት መንገዶች አሉ። የአዳም አፈጣጠር፣ የሔዋን አፈጣጠር፣ የክርስቶስ አፈጣጠር፣ የሌሎቻችን አፈጣጠር አራት አይነት አፈጣጠር የተለያዩ ናቸው። አሁን እዚህ ቦታ ላይ ይሄን ስንል ግን ከአዳም ነው መሰረታቸው ሁላቸውም። ይሄን መሰረት አልካድንም። ገብቶሃል አይደል? ከሌላ ዘር አይደለም የተፈጠረው ከአዳም ነው ሁላችንም። ነገር ግን የአፈጣጠራችን መንገዶች ከይፍያ የሚባል ነገር አለ። ሁኔታው የተለያየ ነው ሁላችንም። የአዳም አፈጣጠር ምንድነው ከተባለ ከአፈርና ከውሃ ነው። አፈር አለ፣ ውሃ አለ። የአፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ያ ጭቃ አብክታችሁት ለብዙ ጊዜ ቢቆይ ምን ይሆናል? ይሸታል አይሸትም? ይገማል አይገማም? ይገማል። ቤት የሚመርጉ ሰዎች አይታችኋል? ጭቃ ያቦኩትና ለብዙ ጊዜ ይቆያል። በዚህ አካባቢ ስታልፉ በጣም ከመቆየቱ የተነሳ ይሸታል። የመሽተት ባህሪ ያለው ይወጣቻላ። ስለዚህ ያ ይሆናል። ከዛ ያ ጭቃ ልክ እንደ ሸክላ ተደርጎ በሚሰራ ጊዜ ሰውየው ነፍስ ሳይዘራበት ዝም ብሎ ከጭቃ የሆነ ቅርጽ ብትሰሩ ምን ይሆናል? ጀበና ልትሰራ ትችላለህ፣ ጋቻ ልትሰራ ትችላለህ። ሌላ ነገራቶች ልክ እንደ ሸክላ የደረቀ ነገር ሆኖ ቅርጽ ይዞ ይሆናል። አላህም አደምን ከዚያ ከጭቃ የሰው ቅርጽ አድርጎ ሰራ። ያውታቻለ ያን የሰራውን ሰው ብሎ ጠራው፣ አደም አለይሂ ሰላም። ከዚያ በኋላ ነፍስ ዘራበት። ስለዚህ የአደም አፈጣጠር ከአፈር የተባለው እርሱ ነው የሚመለከተው፣ ጭቃ የሚለው እርሱ ነው የሚመለከተው። ቀጣዩ ደግሞ አፈጣጠር ማነች? ሔዋን ነች። ሔዋንን አላህ ልክ እንደ አደም ከአፈር አንስቶ ነው ወይ የሰራት? አይደለም። ይሄም እስልምናም ክርስትና የሚያውቀው ነገር ነው። ከአፈር አንስቶ ልክ እንደ አደም ነው የሰራት አይደለም። ታዲያስ ከአደም ጎን ነው የሰራት። ከምኑ? ከአጥንቱ፣ ከስጋ ከአጥንት እንጂ ከምን አይደለም፣ ከአፈር አይደለም። ማስረጃ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ በቁርአን ላይ ልክ እንዲሁ ከአንዷም ነፍስ ሌላኛዋን ነፍስ አስገኘው እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም الذي خلقكم من نفس واحدة وخلق منها زوجها ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፈሩኝ፣ እንዲሁም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት ይሁንኩኝ እያለ ይናገራል። ከአደም ሐዋን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከአደም ከጎኑ አጥንት ሔዋንን ፈጠራት እያሉ ተናግረዋል። ስለዚህ ሔዋን የተፈጠረችው ከአፈር አይደለም፣ ከጭቃም አይደለም። ነገር ግን ከምንድን ነው? ከአደም አጥንት ነው። ከአጥንቱ ነው አላህ አውጥቶ የሰራት።
ሶስተኛው አፈጣጠር ማን ነው? የኢሳ ወይንም የክርስቶስ አፈጣጠር ነው። አላህ ክርስቶስን መፍጠር በሻ ጊዜ ከመፈጠሩ ከተባለ አንድ ጊዜ ወርቅና ባክ። ሶስተኛው የኢሳ አፈጣጠር ምንድነው? አሁንም ኢሳን ልክ እንደ አደም ከአፈር አንስቶ ነው ወይ የሰራው? ከአፈር አይደለም። ታዲያስ ከድንግል ማርያም በድንግልናዋ ሳለች ማንም ወንድ ሳይገናኛት ከእርሷ ነው የሰራው። የማህፀኗ ፍሬ ነው እንጂ ከአፈር የተሰራ አይደለም። ኢሳም ልክ እንዲሁ። ሌላኛው ማን ነው? እኔ፣ አንተ፣ ሁላችንም ሌሎቻችን ደግሞ ከወንድና ከሴት በግብረ ስጋ ግንኙነት ከዚያ በሚገኘው የሆነ የዘር ፈሳሽ ከዚያ እርሱ ወደ ረጋ ደም ይቀየራል። ያፈጣጠሩን ሂደት ሁሉ አላህ በሱረቱል ሙእሚኑን ላይ ገልጾታል። ስለዚህ ይህን ታገኛላችሁ። ይህን አፈጣጠር የሰዎችን አፈጣጠር የእኛን አፈጣጠር ገልጾታል ወይ? የፈለገ ላይ አታገኙ። አንዴ እባክህ ልጨርስ፣ እባክህ አንዴ ልጨርስ። መጽሐፍ ቅዱስ ላይ ስትሄዱ ጊዜ ሰውን ከአፈር ፈጠረው፣ አለቀ በቃ። የእኛን አፈጣጠር ሂደት ታገኛላችሁ? ላታገኙ። ለዚያም ነው በቁርአን ላይ ይመጡና የእኛን አፈጣጠር ሂደት የገለጸውን ሊማሩበትና ሊደነቁበት ሲገባ እኛ መጽሐፍ ላይ የሌለን ይህን የሰው ልጆችን አፈጣጠር ገልጿል ብለው ሊማሩበት ሲገባ ይሳለቁበታል። አላህ ሰውን ከፍትወት ጠብታ ተፈጠርኩት ይላል እኮ። ያንተን አፈጣጠር ንገረኛ በመጽሐፍ እንዴት ተብለህ ተገለጽክ? አንተ ከአፈር ፈጠርኩ የተባለው አንተን አይደለም፣ አደምን ነው የሚመለከተው። አንተ ከምን ተፈጠርክ? እናትና አባት ሲገናኙ ጊዜ አፈር ነበር ሲሸና የነበረው አባት ወደ እናት? ለአፈር አይደለም፣ የፍትወት ጠብታ ነው። ይሄን የገለጸበትን ስጠና መጽሐፍ ላይ ከዚያ ፍትወት ጠብታ ምን ሆነ ማህፀን ውስጥ ያለውን ሂደት እስኪ ንገረን። የለም ወፍ ከአፈር ነው የተፈጠርከ። ከአፈር የተፈጠረው አዳም ነው፣ ሌሎቻችሁ አይደላችሁ። ይፈቻል አይደል? እና ያን ነው ቁርአን መጥቶ ሲገልጽ ጊዜ ሊማሩበት ሲገባ ያ መጽሐፍ ጎደለ እንደሆነ ከዚህ ትረዳለህ። የኔን አፈጣጠር አልገለጸልኝም ከምን ተፈጠርኩኝ ብዬ በጠይቅ መጽሐፍ ቅዱስ ላይ መልስ አላገኝም። ቁርአን ላይ ግን በደንብ ታገኛላችሁ። እንዴት እንደሰራን አላህ ነው ተመልከቱ። እንዴት እንደሰራን አላህ እኛን ማለት ነው። አንዴ በማስረጃ ላሳያችሁ። ይሄን አገላለጽ የት ነው የምታገኙት መሰላችሁ? በቁርአን ላይ ብቻ። አልሐምዱሊላህ አላ ኒዕመቲል ቁርአን ነው ተመልከቱ። ያውና የኔና እናንተ አፈጣጠር አላህ ሱረቱል ሙእሚኑን የምእመናን ምዕራፍ ይላል። በመጀመሪያ የሚገልጸው የእኛን መዳናችንን አረጋገጠ። የምእመናን ምዕራፍ የመጀመሪያው አንቀጽ ምን ይላል? ምእመናን በእርግጥም ዳኑ ይላል። 4 ነጥብ። ከዛ በኋላ አላህ Subhanahu Wa Ta'ala መካከል ላይ ስላፈጣጠራችን ሲገልጽ ተመልከቱና ቁጥር 12 ላይ ተመልከቱ። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ብሎ አላህ Subhanahu Wa Ta'ala ይናገራል። የነጠረ ጭቃ የተባለው ማን ነው? አደም አለይሂ ሰላምን ገለጸልን። ከዚያ በኋላ ደግሞ ስለኛ አፈጣጠር ቀጥሎ ሊገልጽልን ነው። ቁጥር 13 ላይ ስለኛ አፈጣጠር ሲገልጽ ደግሞ ምን አለ? ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው አለ። ይሄ ስለኛ ይናገራል። መጀመሪያችን ምንድነው? የፍትወት ጠብታ ነች። ገብታችኋል? የሚገርመው ምን ብሎ ያ ፍትወት ጠብታ ወዴት እንደሚሄድና እንደሚቀመጥ ማስቀመጠ። ምን አለው? በተጠበቀ መርጊያ አለ። ያ ማለት ማህፀኖች የእናቶቻችን ማህፀን ውስጥ ምንም አይነት ሌላ ነገር ሄዶ የማይቀላቀልበት ቀጥታ የዘር ፈሳሽ ነው የሚጠበቅበት ቦታ፣ ያንን ቦታን ሁሉ ገለጸ። ከዚያ እዚያ ሆኖ ሂደቱን ይገልጽልሃል። ሰው እስክትሆን ድረስ እዚህ እስከ መጨረሻው ሊገልጽልህ ነው። ከዚያም ማለት ጠብታዋን በ40 ቀን የረጋ ደም አደረገን ፈጠርን ይላል። ያ ፍትወት ጠብታ ወደ ረጋ ደም ይቀየራል አለ። የረጋው ደም ቁራጭ ስጋ አድርገን ፈጠርን። ከዚያ ያረጋው ደም ወደ ቁራጭ ስጋ ይቀየራል አለ። ቁራጯን ስጋ አጥንቶች አድርገን ፈጠርን አለ። ተመልከቱ፣ አጥንቶቹንም ስጋን አለበስናቸው አለ። ከዚያም ነፍስን በመዝራት ሌላ ፍጥረት አድርገን አስገኘ ነው። አላሁ አክበር። አንተ ሰው እስክትሆን ድረስ ከፍትወት ጠብታ ጀምሮ የገለጸበትን ይሄንን መጽሐፍ ቅዱስ ላይ ተሳይቱ ትችላላችሁ። ከምን እንደተፈጠራችሁ ነው። የአደምን አፈጣጠር ብቻ ነው ሰውን ከአፈር ፈጠሩት አለ። ሆሴ ጥያቄ ካመጣልኝ ደስ ይለኛል። እንደው ይቅር እታች ብዙ የሚሳደብ ሰው አለ፣ ግን ያው የኔ እናንተ መግባባት ነው ዋናው። አንተ መልስ፣ እኔ ልጠይቅ። እኔ ተማሪ ነኝ። ለምሳሌ በክርስትናው አብ ወልድ መንፈስ ወይም አንድነትና ሶስትነቱ አለ። አሁን ደግሞ እስልምናው ላይ አሁን የምታወራልኝ አንቀጽ ስለ ፈጣሪ ነው። አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ የምታመጣልኝ ጥያቄ ፈጠርን እያለ ነው የሚያወራው። አላህ ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ። አይሽ ኒውት አድርገሽ። እሺ
በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት ያገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የምሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናችሁ ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው እኛ የሰራነው አሳይመንት ነው የሚለው ብቻ ነው ሳለ ለምን ከበስተጀርባው 9 ሰዎች ስላሉ ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድን ነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱ የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድን ነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው። ለዚህ ለሁለት እንደሚከይፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም መወሰንለት የብዜት ይሁን የግነት ራሱ እስኪ ይንገራል በቁርአን ላይ። ለመሆኑ ቁርአን ላይ አላህ ሱብሓነሁ ወተዓላ ብዜት እንዳለው ተናግሯል ወይ? ላ ምን አለ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል። በቃ የብዜትኛነት እንደሌለው ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው አለ። እሺ ሁለት ሊሆን ይችላል ወይ? ሁለትንም አንስቶ አውግዞታል። ሱረቱ ነህል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ አለ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል፣ አውግዞታል። አይደለም ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት ወይም ስላሴ አትበሉኝ፣ ከዚህ ንግግር ተቆጠቡ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ሰላም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቶታል፣ አንድ ብቻ ነው ብሏል። ስለዚህ የግነትኛነት እንጂ የብዜትኛነት አይደለም። ለሁለት እንደሚከፈል ከቋንቋ ተናግሬያለሁ ይቀደም የብዜትና የግነት እንደሚባሉ። ይሄን ከራሴ ነው ወይ? ላ አይደለም። ማስረጃ ነው ላሳያችሁ። እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ። ከዚያ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ እያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያቸዋለሁ። ለምሳሌ ማንን እንውሰድ? ንጉስ ሰለሞንን እንውሰድ። ንጉስ ነበር፣ እኛ እያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው። እሱንም እናያለን። አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያችሁ ማስረጃ አለች። እሺ ከሊመት ነህኑ ያውና እኛነት ለስንት ይከፈላል? ይሄ የአረብኛ መዝገበ ቃላት ነው። ወደ አማርኛ ልቀይርላችሁ። እኛ የሚለው ቃል ወደ አማርኛ እንቀይረው። ያውና ያሽ ምን ይላል? እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ። ምን አለ? ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ። ልብ በሉ፣ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት። ይህ የብዜትኛነት ነው። አንደኛው ነው። ነጠላ ሰረዝ አደረገና ምን አለ? እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል። ታላቅነቱን ለመግለጽ አንድ ሰው ብቻውን እኛ ብሎ ሊጠቀምም ይችላል ብሎ አስቀመጠ። አንደኛ የመጀመሪያ ያልኳቸው የብዜትኛነት ነው። ሁለትና ከዚያ በላይ ብዙ የሆኑ አካሎች ወንድም ሆኖ የሆኑ ሴቶች ራሳቸውን ለመግለጽ እኛ ብለው የሚጠቀሙበት ካለ በኋላ ነጠላ ሰረዝ አድርጎ አንድ ሰው ብቻውን ደግሞ ክብሩን ለመግለጽ ይጠቀምበታል ይሄን ቃል ብሎ አስቀመጠ። ያሰለም። ስለዚህ ለሁለት ዓላማ እንደሚውል ይሄን ካወቃቸው አላህ ታዲያ ስንት አስቦበት ነው ከተባለ እኔ አንድ ብቻ ነኝ ብሎ ቃል በቃል ተናግሯል። ሁለትም አይደለም ሶስትም አይደለም እያለ ዘግቶታል። ሌላው ነገር በቁርአን በሌላ ቦታ ላይ መንግስታቶች ክብራቸውን ለመግለጽ እኛ እያሉ ይናገራሉ። ንጉስ ሰለሞን እኛ እያለ ይናገራል በቁርአን ላይ ወዕልምና መንጠቀ ጠይር ወኡቲና ሚን ኩል ሸይ ኢነ ሀዛ ለሁወል ፈድሉል ሙቢን እያለ ይናገራል። ስለዚህ
ሌላም በቃ خضر ልክ እንደው كذلك فرعون ألم نربك فينا وليدا ولبثت فينا من عمرك سنين ይላል وخضر كذلك يقول فخشينا أن يرهقهما طغيانا وكفرا خضر ራሱ ብቻውን እየተናገረ ለሙሳ فخشيቱ አይደለም ያለው ፈራሁኝ አይደለም ፈራን እያለ ራሱን በብዜት ይገልጻል። ስለዚህ ይሄን ይመስላል። አይ እሺ ሌላ ሰው እድል እንስጣቸው። ወርቅነህ ትቀጥላለህ። ሌላ ጥያቄ ያለው ሰው አለ? አዎ ማለኝ። እሺ ጥያቄ አለ። ሁለት ጥያቄ ነው ያለኝ። ኮሜንት ላይ የቀደሙን ማስረጃ ላሳየህ እያልክ ነበር አይደለ? የሰዎችን አፈጣጠር አዎ አሳይሃለሁ። ትልቁ ላይ ነው። እስኪ አሳየን። አይ መጽሐፍ ቅዱስ ላውጣለህ? መጽሐፍ ቅዱስ ላይ አንተ ያውጣ የሰው ልጅ እንደተፈጠሩ አይቀጥልሽ። እሺ መጽሐፍ ቅዱስ እንዴት አገሰኝ? ያው ዘፍጥረት እንደሰጣት እሺ ኦሪት ዘፍጥረት ምዕራፍ 1 የሰው ልጅ አፈጣጠር መጽሐፍ ቅዱስ እዚህ ገልጿል። እሺ በቃ ስለ ፍጥረታት ሁሉ ነው ዘፍጥረት ከአንድ ጀምሮ እየተናገረ ያለው ወደታች እየመጣን እሺ ስለ ሰው ልጅ የሚያናገረው ጋር ልሂድ። ቆይ እሺ ዘፍጥረት ከ26 ጀምሮ 1:26 ነኝ። እግዚአብሔርም አለ ሰውን በመልካችን ይታያል። በደንብ ይታያል። እሺ እግዚአብሔርም አለ ይላል 26 ላይ 1:26 ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችና የሰማይ ወፎች፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ከዛም እንዲህ አለ፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረውና ወንድና ሴትም አድርጎ ፈጠራቸው ይላል። ሰውን በመልኩ በአምሳያው እንደፈጠረ ያሳያል። ዘፍጥረት 1:26 ጀምሮ ደረስክ? አዎ ይሄው እንደ በመልኩ በአምሳያው እንደፈጠረን የሚያሳይ ይመስለኛል። ምን ነበር ቀደም ስናወራ የነበረውና እኔ መልሳለኝ አንዴ አስገቡኝ ስትል የነበረው? እስኪ ንገረኝ፣ ስለምን እያወራ ነበር? እኔ ስገባ አላህ ሰውን እንዴት እንደፈጠረ እየተናገርክ ነበር። ከዛ ደግሞ እግዚአብሔር ሰውን እንደፈጠረ አሳይ ነበር እያልክ የነበረው። ስለዚህ እግዚአብሔር ሰውን ስለመፍጠሩ ዘፍጥረት 1:26 ሰውን እንፍጠር አለ። እግዚአብሔር ሰውን ፈጥሯል አልፈጠረም አይደለም። እያወራን የነበረው ምን ነበር? ቅድም እያየሁት ነበር ኮሜንት ላይ እኔ አስገባኝ መልሳለኝ እያለ በዚህ መንገድ መጽሐፍ ላይ የሰው ልጆች እንዴት እንደተፈጠሩ ከፍትወት ጠብታ የሚለውን የኛን ያፈጣጠር ሂደት የገለጸበት መጽሐፍ ቅዱስ ላይ አለ ወይ ስል አዎ አለ ብሎ ነበር። መጣና አዳም የተፈጠረበትን መንገድ ብቻ አደረገው። እኔ ከአፈር ተፈጠረ የሚለውን ሳይሆን ከአፈር የተፈጠረውን አዳም ሳይሆን የኔና የአንተ ከእናቶች አንድ ታቸው አትሳደቡ። ኮሜንት ላይ የሚሳደብ የለም፣ አትሳደቡ። ስለዚህ አንተና የተፈጠርክበት የአፈጣጠር ሂደት በመጽሐፍ ቅዱስ ላይ አለ። ይኸውልህ የመጀመሪያ የሰው ልጅ አፈጣጠሩ ከአዳምና ከሔዋን ነው። መጽሐፍ ቅዱስ እንደሚለው አዳምን ፈጠረው ከገና እንዳስረዳ እድል ስጠኝ። አዳም እንዴት ተፈጠረ ነገር ነው። አዳም እንዴት ተፈጠረ መሰለ? እግዚአብሔር መጀመሪያ ሰማይና ምድርን ከፈጠረ በኋላ እያንዳንዱን ወንዝ፣ ሸለቆ፣ ሁሉ ነገር ከፈጠረ ወፎቹን ሳይቀር ከፈጠረ በኋላ ይኸውልህ እንዲህ ነው ያለው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዛ እነዚህ የፈጠረ ሰውን ፈጥሮ እነዚህ የተፈጠሩት
ነገሮች ላይ ስልጣን እንዲኖሩ የነሱ አዛዥ እንዲሆን እንፍጠር አለ። ከዛም ሰውን ፈጠረ። ስለዚህ ሰውን የፈጠረው ከአፈር ማለት በመልኩ በራሱ